ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበር እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ? በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ፣ እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክህ ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ሥጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለመው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄን ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ።